አንተ አሁን የጂኒ ታገባለህ ወይ? አንተ ወይ ልጅ ወይ አንተ ሚስት አለ እኮ የጂኒ ሚስት አለ ወይ? ሌላው አለ ወይ? እሺ በመጀመሪያ ስለ ጅን አንዴ ላስረዳችሁ። ጅን ማለት ቀጥታ ትርጓሜው ድብቅ ወይንም ስውር ማለት ነው። አያችሁ ሰይጣን የሚል አይደለም እሱ። ሰይጣን ማለት ግን አማጺ ማለት ነው። የአምላኩን ትእዛዝ ያመፀ የጅን አይነት መጠሪያ ባህሪ ነው ሰይጣን። ባህሪ ነው ሰይጣን። ልብ በሉ። ጅን ማለት ግን የአካል መጠሪያ ነው። ገብቷል አይደል? ከጅን ያመጹት የጅን አይነቶች ሰይጣን የሚል ባህሪ በእነርሱ ላይ ይውላል። ለምሳሌ አዳምና ሔዋንን ከገነት እንዲወጡ ምክንያት የሆናቸው ያሳታቸው ያ ከጅን ጎሳ ነበር። አሁን ጂኒዎች ሙስሊም ሆኑ የሚለው ነገር እሺ እንዳለ ይሁን። አንድ ነገር ግን እንደ ጥያቄ ነገር የሆነብኝ ነገር ምንድነው? እያንዳንዱ ሙስሊም አንድ ወንድም ጂኒና አንድ እህት አለው የሚል አለ አይደለም እንዴ? ወንድምና እህት አለው ማለት ነው። ይሄ ከሆነ እነዚህ ወንድምና እህቶች የምንላቸው ተያይተው ያውቃሉ ወይ? ይሄን ነገር እንድትሰጠኝ ፈልጌ ነው። ሊያውቋቸው ይችላል። እንደዚሁ አለኝ የሚለው ብቻ መጽሐፍቱ ወይ ቁርአኑ ብቻ ስለተናገረ ነው የምናደርገው ነውስ እነዚህን አይቶ የሚያክሰው አለ ወይ ነው? ወይም አሁን ለምሳሌ ካለ በሙስሊም ወደረ በክርስቲያን ደረጃ ይኖራል ብዬ አላስብም፣ አይኖርም። ይሄ ነገር ከሆነ ይሄ ነገር አሉ ወይ አንተ ወንድምና እህት አለ አንተ አይታቸው ታውቃለህ ወይ ነው? እና እነሱስ አንተን እንዴት ሊያገለግሉ ይችላሉ? ሐሳቤ ተረዳኝ። ችግር የለም መለስላ ጨርስና ሐሳብህን መልስላ። እና ይሄንን ነገር እንዴት ይታያል ልፈልጌ ነው። ይሄ ነገር እንዴት ሊታያል ልፈልጌ ነው ወንድምዬ። አመሰግናለሁ። እሺ ባጭሩ ስለማየት ከሆነ ጥያቄ አንድን ነገር ለማመን የግዴታ ማየት መስፈርት አይደለም። ማየት መስፈርት ነው ብለህ የምታመን ከሆነ በሱ ላይ እናወራለን። አምላክ በነቢያት በኩል ጅን ማለት ረቂቅ የሆኑ ፍጡር ናቸው። ከእሳት የተፈጠሩ ፍጡር ናቸው። የማናያቸው ናቸው። በግልጽ አላህ ሲናገር ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይሱ ላ ተረውነሁም ይላል። እናንተ በማታዩባቸው ስፍራ ሆነው እነርሱ ያዩአችኋል ብሎ ተናግሯል። ያ ነው። ለነቢያቶች ግን አንዳንዴ ይገለጣሉ፣ ከፊታቸው ይገለጣሉ። እነዚያ ነቢያቶች ያዩአቸዋል። አላህ ሱብሓነሁ ወተዓላ ይህን ያደርጋል። አይደለም ጅንን መልአክን እንዲያዩ ያደርጋቸዋል። ለነቢያቶች መልአክ ረቂቅ ናቸው፣ አናያቸውም። ነገር ግን እንዲያያቸው ያደርጋል አላህ ሱብሓነሁ ወተዓላ። ታዲያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መልአክንም ጅኖችንም አይተዋቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከሃዲ የሆነው የጅን አይነት ወይንም ያ ሰይጣን አይተውታል። ከፊታቸው ሁሉ ተገልጦላቸዋል። ታዲያ ምን ተከሰተ የሚለው ልንገራችሁ። መጀመሪያ ገብርኤልን አይተውታል። ነብዩ ሰለላሁ ዐለይሂ ወሰለም ሚካኤልን አይተውታል። ረአይቱ ጅብሪል ወለሁ 600 ጀናህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ገብርኤልን አይቼዋለሁ ለእርሱም 600 ክንፎች አሉት አሉ። ከነ ክንፉ አይተውታል። ክንፋማ ናቸው መላእክቶች። ልክ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ወደ ጂኒ ላይ የፈለኩት መልአኩ ይገለጣል። እርግጠኛ ነኝ። እሺ ጅኖችንም ልክ እንዲሁ ነብያችን ሰለላሁ ዐለይሂ ወሰለም አይተዋቸዋል። ገብታቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ፊት ጅን ተገልጦ ወይንም ማን ነው ሰይጣን ተገልጦ፣ የጅን ማለት ከእሳት የተፈጠረ ፍጡር ነው። ከእነርሱ መካከል ያመነም የካደም አለ። ከሃዲዎቹ ሰይጣን የሚል ባህሪ አላቸው። ሰይጣን ማለት አማጺ ማለት ነው። ስለዚህ ያ ሰይጣን በነብዩ ሰለላሁ ዐለይሂ ወሰለም ፊት ተገልጦ ሊፈትናቸው በተገለጠ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አንገቱን ይዘውታል። እዚህ ጋር አንቀውታል። በመዲና መስጂድ ላይ ሰይጣንን ያ በነቢያት ፊት እየተገለጠ ሊፈትናቸው የሚቀርበውን አካል ማለት ነው። ዋናው ነቢያችን ሰለላሁ ዐለይሂ ወሰለም አግኝተውት አንቀውታል። መሳለቂያና መጫወቻ ሁሉ ሊያደርጉት ነበር። ኢየሱስ ክርስቶስንም ሊፈትነው እንደተገለጠለት ታውቃለህ። ተገለጠለት። ኢየሱስን ግን እንደፈለገ አድርጎታል። ተራራ ለተራራ በመቅደስ ጫፍ ላይ እየወሰደ ለኔ ስገድልኝ ብሰግድልኝ ይሄን የዓለምን መንግስታት እሰጥሃለሁ እያለ ሁሉ አቅርቦለታል። ኢየሱስ ክርስቶስን ከተራራ ወደ ተራራ ከተራራ ወደ መቅደስ ጫፍ እየወሰደ እንደፈለገ ሲያደርገው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ጋር ከፊታቸው ተገልጦ ጭውት ነው ያሉበት። ፈተነው።
ፈትኖታል። ይወስደው ነበር እንደፈለገ ከተራራ ወደ መቅደስ ጫፍ ምናምን ወስዶታል አይደል? ወስዶታል፣ ግን አላሸነፈውም። ቆይ ጨርስ። ቆይ የዓለምን መንግስታት ሁሉ በቅጽበት አሳይቶታል። ይሄ ድንቅ ተአምር ነው። አንተ አንድ እሺ። እና ነብዩ ሰለላሁ ዐለይሂ ወሰለም ጋር ግን ተገልጦ ምን ሆነ ከተባለ ተዋርደው ነው የሄደው። ተጀላ ሊየ ሸይጣን አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ሰይጣን ተገለጠልኝ አሉ ሊፈትናቸው። ምን ወራኢ በይቲ አሉ ከቤቴ በስተጀርባ ተገለጠ። ፈአኸዝቱሁ ያዝኩትም አሉ። ፈኸነቅቱሁ አሉ ቃል በቃል አነቅኩትም አሉ። ነው ያደረጉት እንዲህ አንቀው ማለት ነው። ሐታ ወጀድቱ ቡርደ ሊሳኒሂ ዐላ የዲ አሉ የምላሱንም ቅዝቃዜ በእጄ ላይ እስካገኝ ድረስ አሉ። እንዲህ ከማነቃቸው የተነሳ ማለት ነው። ወአረድቱ አን አርቢጠሁ ዐላ ሱወር ሚን አስዋር አልመስጂድ አልነበዊ ፈየተላዐቡ ቢሂ ናስ አው ፈየስተህዚኡ ቢሂ ናስ ፈተዘከርቱ ደዕወተ አኺ ሱለይማን ረቢ ሀብሊ ሙልከን ላ የንበጊ ሊአሐድ ሚን ባዕዲ ፈተረክቱሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ጋር ይቅርታ ወንድምዬ ስላቋረጥኩ ሀሳብ እንዳይበተንብህ። እሺ አሁን በኋላ እንዳደረገ ኦኬ። አሁን አንገታቸውን እያያዙ ካል ግን እነዚህ ሰይጣኖች መናፍስት ናቸው ይባላል። መናፍስት አካል ስም ያለው አካል ማለት የማይጨበጥ ማለት ነው። መናፍስት ማለት የለኛ እይታ ከኛ እይታ ተሰወሩ ስለሆኑ መናፍስት ተባሉ እንጂ አካል የላቸውም ማለት አይደለም። አላቸው መናፍስት ናቸው አይደል? ትክክል። አሁን ስም ያለው እሱዬ አንድ ነገር ስም ያለው ነገር ሁሉ ጊዜ አካል አለው። ይሄንን ኦብቪየስሊ አግሪ ይሄን አምናለኝ። እና መናፍስቶች ለምሳሌ እንዲህ መናፍስት ከሆኑ አሁን ለመሐመድ እንግሊዝ ወንድም እህት ብለው እንደዚህ ቀንም ማታም ከሱ ጋር ውለው የሚያድሩ ስላይደሉ እንደዚህ እየተለያዩ የሚያደርጉ እንዴ ብሎ ሊይዛቸው ቻለ? አንገቱን ለምሳሌ አነቀው የምትለው እንዴ ብሎ ሊያንቀው ይችላል? ተገለጠ። አካላቸው ምን አይነት ነው? ከእሳት ነው የተፈጠሩት እነርሱ። መላእክት ከብርሃን ነው የተፈጠረው፣ ሰው ደግሞ ከአፈር ነው የተፈጠረው። ስለዚህ ተገለጠላቸው። ነብያችን ሰለላሁ ዐለይሂ ወሰለም አነቁት። ከእሳት ሲባል ጊዜ ግዴታ እየተንበለበለ እሳት ናቸው አሁን ላይ ማለት አይደለም። አሁን ላይ የሚራቡ የሚዋለዱ ናቸው እነሱ እንደኛ ገብተዋል። ለምሳሌ ሰው ከአፈር ነው የተፈጠረው እንላለን። አሁን ላይ ሰው እየቦለለ የሚሄድ አቧራ ነው አፈር ነው አይደለም። የተቀየረ ይዘት አለው ስጋ የሚባል ልክ እንዲሁ የነሱ መጀመሪያ መነሻቸው የተፈጠሩት እሳት ከሚባል ቁስ ነው። ልክ ሰው ከመጀመሪያው መሰረቱ አፈር የሚባል ቁስ ሆኖ አሁን ላይ ግን አፈር ሆኖ የሚንቀሳቀስ አይደለም። ከታልክ ልክ እንዲሁ ከእሳት ነው መነሻቸው። ወልጃነ ኸለቅናሁ ሚን ቀብሉ ሚን ናሪ ሰሙም ይላል አላህ። ጋኔንንም ከሰው በፊት ከሚንበለበል እሳት ፈጠርኩት እያለ እንደተናገረ ከዚያ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ፊት ተገለጡ። እነዚህ ሰይጣናት ነብያችን ሰለላሁ ዐለይሂ ወሰለም አንቀው መጫወቻ አደረጓቸው። እሺ አይደለም ሊፈትኗቸው ምናምን አላህ ለምን ሙሐመድን ለደጃል አይልከውም ይላል። ነብያችን ሰለላሁ ዐለይሂ ወሰለም ስለ ደጃል ወይንም ስለ ሐሰተኛው ክርስቶስ ተናግረዋል። ትንቢቱን እየተናገሩ እያለ ለምንድን ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲገሉት ያልሆነው? እርሳቸው ቢገለጥ ደጃል አሁን ቢመጣ እኔ ይበቃቸው ነበር ብለው ቃል በቃል ተናግረዋል። ስለ ደጃል ትንቢትን እየተናገሩ እያለ ነብዩ ሰለላሁ ዐለይሂ ወሰለም ደጃል ማለት ሐሰተኛው ክርስቶስ ነው፣ መጨረሻው ዘመን ላይ የሚነሳው ነው። አይሁዶች እየጠበቁት ያለ ክርስቶስ አለ። የድንግል ማርያም ልጅ ክርስቶስን አንቀበልም ብለው ክደው፣ ትክክለኛው ክርስቶስ ግን እሱ ነበር። ስለዚህ እየጠበቁ ነው አሁን እያሉ ያሉት ሐሰተኛው ክርስቶስ ወይንም ደጃል ማለት ሐሰተኛ ሐሳዊ ማለት ነው። አልመሲሑ ደጃል ይባላል። ሐሳዊ ክርስቶስ ወይንም ሐሰተኛው ክርስቶስ ማለት ነው። እሱ አይሁዶች እየጠበቁት ያሉ ችግር የለው ትቀጥላለህ። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም እንዲገሉት ያልተደረገው ለምንድን ነው ከተባለ በመጀመሪያ ነቢያችን ሰለላሁ ዐለይሂ ወሰለም ለእርሱ አቅም አጥተው አይደለም፣ አሁን ላይ ስለማይነሳ ነው። በእርሳቸው ዘመን ቢገለጥ ኑሮ ብለው ተናግረዋል። ነብዩ ሰለላሁ ዐለይሂ ወሰለም ለው ኸረጀ ወአና በይነ አዝሁሪኩም ለከፈይቱኩም ዐንሁ አሉ። እኔ በመካከላችሁ እያለሁኝ እርሱ አሁን ቢነሳ ኑሮ እኔ በቃችሁ ነበር ለእርሱ ብለውናል። አላሁ አክበር። ታዲያ ማን ነው እንዲገለው የሚሆነው? ዒሳ ዐለይሂ ሰላም ነው። እውነተኛው ክርስቶስ ሐሰተኛውን ክርስቶስ መግደል ያለበት እሱ ስለሆነ ነው። ተፈስተዋል። ስለዚህ ሐሰተኛው ክርስቶስ በሚመጣ ጊዜ የዘመኑ ፍጻሜ ከመድረሱ በፊት ማናቸው የሚቀበሉት? ይዛነ ገና እንደመጣ አይሁዶች ናቸው የሚቀበሉት። አይሁዶች እስከዛ ዘመን ድረስ ክርስቶስ ይመጣልናል ብለው በተስፋ ይጠብቃሉ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን እውነተኛውን ክርስቶስ ሳይቀበሉት አልፏል። ገብታችኋል አይደል? የዛኔ በሚመጣ ጊዜ ለእኛ ቃል የተገባው ክርስቶስ እሱ ነው ይላሉ። የዛኔ ልክ አይሁዶች ተቀብለውት እርሱን እየተከተሉ እያለ ምድርን በጥፋት እያሰሷት እያለ በዛን ጊዜ ነው
በመልአክ ታጅቦ ከሰማይ እውነተኛው ክርስቶስ ዒሳ ዓለይሂ ሰላም ወይም ኢየሱስ ይወርዳል። ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። ታቻል በመልአክ ታጅቦ ከሰማይ የማርያም ልጅ ሲወርድ ታዩታላችሁ ብሎ ተናገሩ። ከዚያ በኋላ ይመጣል በምድር ላይ አማኞች የዛኔ እርሱን ይከተላሉ። እርሱም በቁርአንና ሐዲስን መሰረት አድርጎ ይከተላል፣ ህዝቦችንም በዚያ ይመራል። ከዚያ ሐሰተኛው ክርስቶስና ይሁዲዎች ጋር ይገናኛሉ። ኃይለኛ ጦርነት ይሆናል በመካከላቸው። አስገባው የዛኔ የሐሰተኛው ክርስቶስ ፍጻሜ ይሆናል። እውነተኛው ክርስቶስ ዒሳ ዓለይሂ ሰላም ይገድላል። ዒሳ ዓለይሂ ሰላም ይገድላል፣ እሱ ያጠፋል። ያ ነው ታሪኩ። ረዘም ይላል። ማን ነው ትንቢቱ ረዘም ይላል። አንተ ያጋቸው እናስተናግዳቸው። አሽከተ ኡስታዝ አሁን እኮ የእንትነው ከዚህ የሰይጣኑን እኮ እያልኩ ነው። የሰይጣኑ ያልኩ አሁን እነሱ አሁን ቅድም አንድ የሰጠኝ ነገርም አለው ይዋለዳሉ። እነዚህ ለምሳሌ መጽሐፍ ቅዱስ ላይ እንደሚለው 1/3 ያመፀው ነው የተበተነው ነው ወደ ምድር የወረደው ይላል። እነዛ የወረዱት ናቸው ሳን ወደ እስልምና የገቡ ብለምትሰጣውስ እነዚህ የትኞቹ መልአኮች ናቸው? እነዚህ መልአኮች የትኞቹ ናቸው አሁን የገቡት? ጅን መልአክ አይደለም ወገናችን። ጅን ጋኔን የወደቀ መልአክ ነው ብለው ያስተማሯችሁ ውሸት ነው። ጋኔን ከምን እንደተፈጠረ ማን እንደፈጠራቸው ምን አልተገለጸም መጽሐፍ ቅዱስ ላይ። ጋኔን ከምንድን ነው የተፈጠሩት? ከምንድን ነው ይላል መጽሐፍ ቅዱስ። ጋኔን ከምንድን ነው የተፈጠሩት? የእሳት ነበልባል ናቸው ብቻ ነው የሚለው። የእሳት ነበልባል ናቸው ነው የሚለው። እሺ ከምን እንደተፈጠሩ የተገለጸበት መጽሐፍ ቅዱስ ጥቅስ ካለ እስኪ እስኪ ጋኔን ከዚህ ነገር ተፈጠረ የሚልበት ያለበት ጥቅስ ጋኔን ሳይሆን የዚህ ከመላእክት አንዱ ነገር እንደ መላእክት እንደሆነ ነው እንጂ ለብቻው ጋኔን ለብቻ መላእክት ለብቻ አይደል። ሁለቱም ግን መላእክት። ስለዚህ ጋኔን ከዚህ ነገር ተፈጠረ የተባለበት መጽሐፍ ቅዱስ ላይ የለም። መላእክት ናቸው የወደቁት ከሰማይ መላእክት ናቸው አልኩ እኮ። በጣም ጥሩ። እንደሱ ከሆነ ጋኔን ከሰማይ የወደቀ መላእክት ነው የሚል ጥቅስ እስኪ መጽሐፍ ቅዱስ ላይ ራእይ ላይ ሚካኤልና ከሳጥናኤል ጋር ውጊያ ያደረጉ የሚደለም እዚህ ምንድነው ትንቢተ ዳንኤል ላይ ነው ምናምን። ጋኔን ከሰማይ የወደቁ መላእክት ናቸው የሚለው አንስተን ከሰማይ አይሆንም፣ ችግር የለውም። ከየት የሚሆን ከፈለገ ከሰማይ ከየት የሚሆን ጋኔን የወደቁ መላእክቶች ናቸው የሚል ትምህርት አላቸው። ገብታችሁ አለ አይደል? ጋኔን እንዳለ ደስ የሚለው የቱ ጋር ነው ያለው ጥቅስ? አሁን እንዴ ብዬ ላውጣላ እንዴ አላስታውሰው እንጂ እንዳለ እርግጠኛ ነኝ። የለም እንደሱ የሚል የለም። ዝም ብለን የነገራችሁ ጋኔን ከምን እንደተፈጠረ መጽሐፍ ቅዱስ ላይ ስላልተገለጸ ይሄ ነገር ማስረጃ ስለሌለው የግዴታ ወደ መልአክ አስጠግተው የወደቀው መልአክ ናቸው በቃ ብለው ዝም ብለው አሳምኗቸው። የለም መጽሐፍ ቅዱስ ላይ እንደዛ ነው። ችግር የለውም። ጋኔን ከምን እንደተፈጠረ መልአክ ከምን እንደተፈጠረ ሰው ከምን እንደተፈጠረ ግልጽ አድርጎ ያስቀመጠው ኢስላም ነው። አላህ በቁርአን ላይ ስለ ጋኔን አፈጣጠር ሲናገር ወልጃን خلقناه من قبل من نار السموم ይላል። ጋኔንንም ከእሳት ፈጠርኩት ይላል ቃል በቃል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ خلق الله الملائكة من نور وخلق الجن من مارج من نار وخلق آدم مما وصف لكم أي من التراب ብለዋል። አላህ መላእክቶችን ከብርሃን ፈጠራቸው፣ ጋኔንን ደግሞ ከእሳት ፈጠረው ብሎ ተናግረዋል። ሰውን ደግሞ ከአፈር ፈጠረው። ስለዚህ ጋኔን ከዚህ ነገር ተፈጥሯል የሚል መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራእይ ድረስ የለም፣ አልተገለጸም። ጋኔል የሚባል ነገር የለም። ጋኔል ከወደቀ በኋላ የተሰጠው ስያሜ ስም ነው እንጂ መላእክት ናቸው። መላእክት ለዛውም የሳጥናኤል የመላእክት አለቃ እንደነበረና እግዚአብሔር እንደተፈታተነና ከእግዚአብሔር ክብር እንደወረደ ነው የሚለው። እሺ ቆይ እሱን እንለፈው። እሺ እሱ ይታለፍ። እሺ አሁን ሌላ ምንድን ነው ይወልዳሉ። አሁን እሺ ወንድምና እህት ከሆኑ አሁን ያንተ ወንድምና እህት ወይም ያንተ አጎት ወይ ያንተ ሙስሊምነት ያሉ ሰዎች እነዛ ሁለቱስ ይጋባሉ ወይ? አንድ ሁለት ልፈልግ ነው። አንተ አሁን የጂኒ ታገባለህ ወይ? አንተ ወይ ልጅ ወይ አንተ ሚስት አለ ወይ? የጂኒ ሚስት አለ ወይ? ሌላውስ አለ ወይ? እሺ በመጀመሪያ ስለ ጂን አንዴ ላስረዳችሁ። ጂን ማለት ቀጥታ ትርጓሜው ድብቅ ወይንም ስውር ማለት ነው። አያችሁ ሰይጣን የሚል አይደለም። ሰይጣን ማለት ግን አማጺ ማለት ነው። የአምላኩን ትእዛዝ ያመፀ የጂን አይነት መጠሪያ ባህሪ ነው። ሰይጣን ልብ በሉ። ጂን ማለት ግን የአካል መጠሪያ ነው። ገብቶሃል አይደል? ከጂን ያመጹት የጂን አይነቶች ሰይጣን የሚል ባህሪ በእነርሱ ላይ ይውላል። ለምሳሌ አዳምና ሔዋንን ከገነት እንዲወጡ ምክንያት የሆናቸው ያሳታቸው ያ ከጂን ጎሳ ነበር። የአላህን ትእዛዝ ባመፀ ጊዜ ሰይጣን ተብሎ ተጠራ። አያርን ያ ነው። ስለዚህ ጂን ከእሳት የተፈጠሩ ፍጡሮች ናቸው። ምንድናቸው ከተባለ ልክ እንደኛ ነፃ ምርጫ ፍቃድ ያላቸው ናቸው። ገብተዋል። የነብያትን ትምህርት በየዘመናቱ እየሰሙ እንዲታዘዙ ግዴታ ተጥሎባቸዋል። ሙሴን ያውቁት እንደነበር አላህ በቁርአን ላይ ተናግሯል። ገብተዋል። እነሱም ራሳቸው ሲናገሩ ከሙሴ በኋላ
የመጣ መጽሐፍን ቁርአንን ሰማን ምንኛ አስደናቂ ነው ብለው እንደመሰከሩና እንደተናገሩ አላህ ተርኮልናል። ስለዚህ ነቢያቶችን እየሰሙና እንዲታዘዙ ኃላፊነትና ግዴታ ተጥሎባቸዋል። ልክ እንደኛ አላህ በቁርአን ላይ ለምን ዓላማ እንደፈጠራቸው ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰውንም ሆነ ጅኖችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ብሏል። ገብቷቸዋል አይደል? ስለዚህ የተፈጠሩት ነፃ ምርጫ ፈቃድ አላቸው። ከእነርሱ አላህን የታዘዘም አለ ያመፀም አለ። አሁን የታዘዘው አምላክን የታዘዘው ምንድነው ከተባለ በእምነት ወንድማችን ነው ማለት የምንችለው እንደሱ አይነቶችን ነው። የካዱት ሰይጣንስ ምናችሁ ነው ብትሉን ጠላታችን እንጂ ወንድማችን አይደለም። ጠላታችሁ እንደሆነ ማስረጃ አላችሁ ወይ? አዎ አላህ በቁርአን ላይ በሱራ ፋጢር ቁጥር 6 ላይ ኢነ ሸይጣነ ለኩም ዐዱወን ፈተኺዙሁ ዐዱዋ ይላል። ሰይጣን ለእናንተ ጠላታችሁ ነው፣ ጠላታችሁ አድርጋችሁ ያዙት እያለ ይናገራል። ሰይጣን ጠላታችን ነው። ኢነ ሸይጣነ ሊልኢንሳኒ ዐዱወን ሙቢን ይላል። ሰይጣን ለሰው ልጅ ግልጽ ጠላቱ ነው ይላል። ስለዚህ ሰይጣን ወንድማችን አይደለም፣ ጠላታችን ነው። ገብታችኋል አይደል? ሰይጣን ማለት ግን ከጅን ያመፀው የጅን ጎሳ ነው። ያላመፁትና የአምላክን ትእዛዝ ጠብቀው የተከተሉትስ እነርሱ የእምነት ወንድማማች ናቸው ከኛ ጋር። መልአክ ለምሳሌ ወንድሜ ነው። መልአክ ወንድሜ ነው የምላቸው ከስጋ አንጻር ነው ወይ? አይደለም። እነርሱ ከብርሃን ናቸው፣ እኛ ከአፈር ነው መነሻችን። ታዲያ ከምን ከተባለ በአንዱ አምላክ በማመናቸው ምክንያት የእምነት ወንድማማችነት አለ። ከተዋላ አይደል? የስጋ ወንድማማችነት የለንም። አንድ ባከል ጨርስ። ይህ ደግሞ መጽሐፍ ቅዱስም ላይ ያለ ነገር ነው። ኢየሱስ ክርስቶስን ሰዎች መጥተው ምን አሉት? እናቱና ወንድሞቹ ምናምን አብዷል ብለው ሊይዙት መጡና አንዴም የታድርጉት። ከዛ በኋላ ምን አለ ይላል? ውጭ እየጠበቁህ ነው ቤተሰቦችህ በለልና አንዴ ብለው ጠባቂውን ይነግሩታል። ክርስቶስ እያስተማረ ነበር ውስጥ ላይ። ውጭ ላይ እናትህና ወንድሞችህ እየጠበቁህ ነው አሉት። ክርስቶስ ምን አላቸው? ማናት እናቴ? ማነው ወንድሜ? በሰማይ ያለውን የአባቴን ፍቃድ የሚያደርግ እርሱ ወንድሜ ነው አላቸው። አየህ አይደለ? ወንድሜ ነው። ምን የሚያደርግ? የአምላክን ትእዛዝ የሚጠብቅ የእምነት ወንድማማችነት ይባላል ይሄ። ስለዚህ በአንዱ አምላክ በማመናቸው መላእክቶች ምኖቻችን ናቸው? ወንድሞቻችን ናቸው። ከጅኖችም እንዲሁ ያመኑት የአምላክን ትእዛዝ የጠበቁት እነርሱ ወንድሞቻችን ናቸው። ግን የካደው የጅን አይነት ሰይጣን የተባለው ምንድነው? ጠላታችን ነው። ማስረጃ ላሳያችሁ። እነሱም ልክ እንደኛ ፍጡር ናቸው። የአምላክን ትእዛዝ እንዲታዘዙ ታዘዋልና የተፈጠሩበት ዓላማ አለ። የአምላክን ትእዛዝ እስከጠበቁ ድረስ አምላክ ያዘጋጀውን ጸጋ የማግኘት እኩል እድል አላቸው። አምላክ የታዘዙትን ባሪያዎች ዝም ብሎ በከንቱ የሚተው አይደለም። ያውና ምን ይላል ቁጥር 6 ሰይጣን ለእናንተ ምንድን ነው? ወንድማችሁ ነው? አይደለም፣ ጠላታችን ነው። ሰይጣን ለእናንተ ጠላት ነው አለ አላህ። ስለዚህ ጠላት አድርጋችሁ ያዙት አለ። ስለዚህ ሰይጣን ምናችን ነው? ጠላታችን ነው። በሙሉ ለሰው ልጅ እንዳው ጠላት እንደሆነ ሰይጣን ሲነገር በቁርአን ላይ ምን ይላል? እዚህ ቦታ ላይ ላሳያችሁ የመጨረሻና እንቀጥላለን። ሱራ ዩሱፍ እዚህ ጋር ቁጥር 5 ላይ ተመልከቱት። ምን ይላል? ሰይጣን ለሰው ግልጽ ጠላት ነውና እያለ ይናገራል። ሰይጣን ለሰው ግልጽ ጠላት ነውና ይላል። ይህ ነው። መቀጠል ትችላላችሁ።